ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። መጥፊያውን ያስወድዳል። ይህ አባባል ምክር አልሰማ ብሎ እንደ ጦስ ዶሮ ለሚንቀዠቀዥ ግለሰብ፣ ቡድን ወይም መንግስት የሚነገር ትልቅ ምሳሌ ነው። የጓደኛን፣ የጎረቤትን፣ የህብረተሰብን፣ የሽማግሌንና የሃይማኖት አባቶችን ምክር ሁሉ ከቁብ የማይቆጥር ተው ሲባል የማይሰማን አካል መጥፊያው ያስወድዳል ይባላል። ይህ አባባል ለህወሓት ወያኔ በልኩ የተሰፋለት መግለጫ ይመስለኛል። መንግስት ተው ህግ አክብሩ ብሎታል። የሀገር ሽማግሌዎችና እናቶች ጦርነት ይበቃናል ተወን ብለው ተማጽነውታል። ምሁራንና የራሱ ደጋፊ የነበሩ አክቲቪስቶች የመረጥከው መንገድ አያዋጣም፣ ሰላም ይሻላል ብለው ለምነውታል። የድርጅቱ አንጋፋ መሪዎች ጭምር ጦርነት ይብቃ ብለው ተለይተውታል። የሚመካበት ታጣቂ ሳይቀር ሰላም ፈላጊ ኃይል ነን በሚል ተገንጥሎ እየታገለው ይገኛል። ወጣቱ ጦርነቱን በመቃወም ከተወለደበት ቀዬ እየጠፋ ወደ መሃል ሀገር እየኮበለለም ይገኛል። ይህ ሁሉ የሆነ ግን ወያኔ አሁንም እንበር ተጋዳላይ ከማለት አልቦዘነም። ሰላም ከመጣ ለድርጅቱ መሪዎች ፍጻሜ ስለሚሆን የትግራይ ህዝብ የህልውና አደጋ ላይ ነው በሚል ሐሰት ሽፋን በማራገብ የሁሉንም ምክር አንሰማም ብለዋል። ነገር ግን አሁን ላይ ሁሉም መካሪዎች የሚስማሙበት አንድ እውነት አለ። የትግራይ ህዝብ ብቸኛው የህልውና አደጋ ወያኔ ቲፒኤልኤፍ ራሱ ነው። የድርጅቱ የአንድ ወቅት አንጋፋ አመራር የነበሩት ዶክተር አርከበ ቁባይ ሰሞኑን ስትራቴጂክ ሱሳይድ ስትራቴጂካዊ ራስን ማጥፋት በሚል ርዕስ ባወጡት ጽሁፍ የመጨረሻውን እንጥፍጣፊ ምክር እንዲህ ሲሉ ለግሰዋል። የቀድሞ የትግል ጓዶቼ ለለውጥ ዝግጁ አይደሉም፣ እንደ ሰይጣን ይፈሩታል ካሉ በኋላ ምክራቸውን በሰፊው አትተው በመጨረሻም እንዲህ ሲሉ ደምድመዋል። ይህ ግድ የለሽ የፖለቲካ ቁማር ለትግራይ ህዝብ ህልውና ብቻ ሳይሆን ለራሳቸውም ህይወት እጅግ አደገኛ ነው በማለት መጥፊያቸውን አታስወድዱ ብለዋቸዋል። እንግዲህ መጥፊያውን ያስወድዳል ማለት ከዚህ በላይ ምን ሊሆን ይችላል? ታዲያ ወያኔስ የገዛ ጥፋቱ ያመጣውን ውድ ዋጋ ቢከፈል ሲያንሰው ነው? ምስኪኑ ህዝብ ግን በምን ዕዳው ነው? አቶ ንጋቱ ተፈራ ግንቦት 20 2018 ዓ.ም እንደከተቡት የቀድሞ ህወሓት በከፍተኛ መከፋፈል ውስጥ እንደሚገኝ መረጃዎች ጠቆሙ። በቀድሞ ህወሓት የደብረጽዮንና የፈትለወርቅ ሞንጆሪኖ ቡድን ውስጥ ከፍተኛ የውስጥ የስልጣን ፍጭት መባባሱንና የተለየ ሀሳብ ባላቸው የቀድሞ የድርጅቱ ስራ አስፈጻሚና የማዕከላዊ ኮሚቴ አባላት ላይ የማባረር እንዲሁም የማገድ እርምጃዎች መወሰዳቸው ምንጮች ጠቁመዋል። የደብረጽዮንና የፈትለወርቅ ሞንጆሪኖ ቡድን ጠላት ብሎ ከጠራው የፌዴራል መንግስት ጋር ግንኙነት አድርጓቸዋል በሚል ምክንያት የሚከተሉትን የቡድኑ አመራሮች ከኃላፊነታቸው አግዷል፣ አባረዋልም። ከስራ አስፈጻሚ ኮሚቴ የተባረሩ ዶክተር ፍስሐ ሀፍተጽዮን፣ ዶክተር ሰለሞን ኪዳነ፣ ወይዘሮ ሊያ ካሳ፣ አቶ ተክላይ ገብረ መድህን ሲሆኑ ከማዕከላዊ ኮሚቴ የታገዱ አቶ አለም ገብረዋህድ፣ አቶ ክብሮም ፍስሐዬ ናቸው ተብለዋል። አራቱ በስራ አስፈጻሚ ስማቸው የተጠቀሰው አመራሮች በራስ ሰር ከማዕከላዊ ኮሚቴ አባልነታቸው የታገዱ መሆኑም ተሰምቷል። ከባድ ማስጠንቀቂያ የተሰጠውና ከምክትልነቱ ሊባረር ይችላል የተባለው ሌላኛው የድርጅቱ ታማኝ አገልጋይ የነበረው አማኑኤል አሰፋ የስልጣን ጥም ወይም ስግብግብነት ከፌዴራል መንግስት ጋር ግንኙነት መፍጠርና በሙስና መሳተፍ ተብሎ በቡድኑ ተወንጅሎ ሊባረር ይችላል ተብሏል። በሌላ በኩል ደግሞ በታጣቂዎች ተገደው ለስልጠና ተወስደው ከነበሩ ወጣቶች መካከል ማምለጣቸው ተሰምቷል። ከተምቤን አብያዲ ከተማ በህወሓት ታጣቂዎች ተገደው ታፍሰው በዕዳጋ አርቢ አካባቢ ወደሚገኘው ማሰልጠኛ ማዕከል ተወስደው ከነበሩት ወጣቶች መካከል 28ቱ ማምለጥ መቻላቸውም ተረጋግጧል። በባንክ አካውንቱ በቂ ስንቅ ሳይኖረው የ4 ሚሊዮን ብር ቼክ በመፈረምና በሌለበት 6 ዓመት ጽኑ እስራት የተወሰነበት ተከሳሽ በቁጥጥር ስር ዋለ። ተከሳሽ ንጉሱ ታደሰ የግንባታ ፌሮ ብረት አቀርባለሁ በማለት ለግል ተበዳይ በርካታ መጠን ያለው ፌሮ ብረት አሳይቶ 4 ሚሊዮን 47872 ብር በመቀበል ለመተማመኛ ቼክ ፈርሞ በመስጠት አድራሻውን አጥፍቶ ተሰውሯል። የግል ተበዳይ ወደ ባንክ ሄደው ሲያረጋግጡ በቂ ስንቅ የሌለው በመሆኑ በለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ ቀርበው ባመለከቱት መሰረት ፖሊስ ተገቢውን የምርመራ ማጣራት ተግባር በማከናወን የፍርድ ቤት መያዣ ትዕዛዝ በማውጣት ተከሳሽን በማፈላለግ በቁጥጥር ስር ሊያውል
ችሏል። ተከሳሹም ፍርድ ቤት ቀርቦ 500 ሺህ ብር የዋስትና መብት ተፈቅዶለት ቢለቀቅም በቀጠሮ ቀን ሊቀርብ ባለመቻሉ በፌዴራል የመጀመሪያ ደረጃ ፍርድ ቤት የቦሌ ምድብ አርቲዲ ወንጀል ችሎት ህዳር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ንጉሱ ታደሰ በሌለበት በ6 ዓመት ጽኑ እስራትና በ7500 ብር እንዲቀጣ ወስኖበት ፖሊስም ተከሳሽን በመያዝ ለፌዴራል ማረሚያ ቤት እንዲያስረክብም ትዕዛዝ ሰጥቷል። የክፍለ ከተማው ፖሊስ የክትትል አባላት ባደረጉት ብርቱ ፍለጋ ግንቦት 17 ቀን 2018 ዓ.ም ተከሳሽ ንጉሱ ታደሰን በቁጥጥር ስር አውለውታል። በሌሉበት በፍርድ ቤት ውሳኔ የሚሰጣቸው ተከሳሾች ለጊዜው የተሰወሩ ቢመስላቸውም ማንኛውም ሰው ከህግ ተጠያቂነት መሰወር እንደማይችል አውቆ በወቅቱ ለፍትህ ስርዓቱ ተባባሪ ሊሆን እንደሚገባ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ዛሬ ግንቦት 20 ባስተላለፈው መልእክቱ አሳውቀዋል። ቻይና ለአፍሪካ ቡና በሯን በሰፊው ከፈተች። የኢትዮጵያና ሌሎች 52 ሀገራት ምርቶች ወደ ቻይና ገበያ ሊጎርፍ ነው ተብሏል። የቻይና የገበያ አድማስ ለአፍሪካ የቡና አምራቾች አዲስ የትርፍ ምዕራፍ ሊከፍት እንደሆነ ታውቋል። የቻይና ጉምሩክ አጠቃላይ አስተዳደር ጋክ ባስተላለፈው አዲስ ውሳኔ መሰረት ከሐምሌ ወር አጋማሽ ጀምሮ ኢትዮጵያን ጨምሮ ዲፕሎማሲያዊ ግንኙነት ያላቸው 53ቱም የአፍሪካ ሀገራት የቡና ምርቶቻቸው በቀጥታ ወደ ቻይና ገበያ ማስገባት ይችላሉ ብሏል። ይህ ውሳኔ ከደረቅ ቃሪያ ቀጥሎ ሙሉ በሙሉ ወደ ቻይና ግዙፍ ኩባንያ እንዲገባ የተፈቀደለት ሁለተኛው የአፍሪካ የግብርና ምርትም ያደርገዋል። ይህ ወርቃማ ዕድል ይፋ መደረጉን ተከትሎ በርካታ የአፍሪካ ሀገራት ወደ ስራቸው ገብቷል። እንደ ኢትዮጵያና ብሩንዲ ያሉ የቡና ቀደምት ሀገራት ወደ ቻይና የሚልኳቸውን የቡና ፍሬዎች ጥራት አስቀድመው አረጋግጠዋል። ሞሪሸስ፣ አንጎላ፣ ቶጎ፣ ጊኒ፣ ላይቤሪያና ሳኦ ቶሜና ፕሪንሲፔ የውጭ ንግድ ፍቃድ ማመልከቻቸውን በይፋ አስገብተዋል። ከዚህ ቀደም ቻይና ከእያንዳንዱ የአፍሪካ ሀገር ጋር በተናጠል የምታደርገው የኳራንቲን ወይም የእጽዋት ጤና ድርድርና ፍተሻ ረጅም ጊዜ ይወስድ ነበር። አሁን ግን የቻይና ጉምሩክ በአፍሪካ የቡና አመራረትና የተባይ መከላከያ ሂደት ላይ ጥብቅ ግምገማ ካደረገ በኋላ አንድ ወጥ የእጽዋት ጤና መስፈርት አውጥቷል። ይህም ወደ ቻይና የሚደረገውን የቡና ጉዞ በእጅጉን ያቀላጥፈዋል። ወደ ቻይና ገበያ ሙሉ ተደራሽነት ማግኘት ማለት ከድንበር ፍተሻ ነፃ መሆን ማለት ግን አይደለም። ሁሉም የቡና ማጋጋዣዎች እንደ አውሮፓውያን አቆጣጠር በ2026 በማስታወቂያ ቁጥር 68 ላይ የተቀመጡትን የጥራትና የደህንነት መስፈርቶች ማሟላት ግዴታ አለባቸው። የቻይና ባለስልጣናት ከአፍሪካ የሚመጡ ጥራት ያላቸውና ደህንነታቸው የተጠበቀ የግብርናና የምግብ ምርቶች ያለምንም እንግልት እንዲገቡ አረንጓዴ ቻናል የተባለውን የማመቻቸት ስርዓት ይበልጥ እያሻሻሉ እንደሚቀጥሉ ቃል ገብተዋል። ይህ ውሳኔ በቡና ምርት ላይ ለሚተዳደሩ በሚሊዮን ለሚቆጠሩ አፍሪካውያን አርሶ አደሮችና ላኪዎች ትልቅ የገቢ ምንጭ ይዞ የሚመጣ አስገራሚ ዜና ሆኖም ብቅ ብለዋል። አሜሪካ በኢራን ላይ የሁለተኛ ቀን ድብደባ ፈጸመች። እስራኤል ሊባኖስን ማጥቃቷን ቀጥላለች። የመካከለኛው ምስራቅ የጦርነት ቀውስ መልክ እየቀየረ መጥቷል። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ በኢራን ላይ ወታደራዊ ጥቃት መፈጸሟ ሲታወቅ፣ በሌላ በኩል ደግሞ እስራኤል በሊባኖስ ላይ የምታደርገውን አስከፊ አየር ድብደባ ቀጥላበታለች ተብሏል። የአሜሪካ ማዕከላዊ እዝ ሴንትኮም በኢራን ላይ አዲስ ጥቃት መፈጸሙን ይፋ አድርጓል። ጥቃቱ ያነጣጠረው ስትራቴጂካዊ በሆነችው የባንዳር አባሲ የወደብ ከተማ ወታደራዊ ስፍራ ላይ ነው። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ የባህር ሰርጥ ዙሪያ ስጋት ደቅነው የነበሩ የኢራን 4 ድሮኖችን መትቶ እንደጣለ አስታውቋል። እርምጃው የተመጠነ ራስን የመከላከልና የተኩስ አቁም ስምምነቱን ለማስቀጠል ያለመ እንደሆነም ገልጿል። ባለፈው ሰኞም በተመሳሳይ ደቡባዊ ኢራን ላይ በሚሳኤል ጣቢያዎችና ፈንጂ ለማጥመድ በሞከሩ መርከቦች ላይ ጥቃት መፈጸሙ ይታወሳል። አሜሪካ ድርጊቱን ወታደሮችን ለመጠበቅ ነው ብትልም ኢራን ጥቃቱን አጥብቃ በማውገዝ ለማንኛውም ጠበኛ ድርጊት ተመጣጣኝ ምላሽ እሰጣለሁ ስትል ዝታለች። ይህም የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። በሌላ በኩል እስራኤል በሊባኖስ ላይ የምታደርገውን ጥቃት አጠናክራ ቀጥላለች። በደቡባዊ ሊባኖስ ናቢ ሳሪ በተባለ አካባቢ እስራኤል በሰው አልባ አውሮፕላኖች ማለትም ድሮንስ በፈጸመችው ጥቃት ህጻናትን ጨምሮ ቢያንስ 6 ሰዎች ተገድለዋል ተብሏል። የሊባኖስ ብሔራዊ የዜና አገልግሎት እንደዘገበው በጥቃቱ የተገደሉት 6ቱም ሰዎች የአንድ ቤተሰብ አባላት ናቸው ተብሏል። በጢሮስ ከተማና በሌሎች በርካታ ህዝብ በሚኖርባቸው አካባቢዎች የእስራኤል አየር ድብደባ በመቀጠሉ የሰብአዊ ሁኔታው እጅግ እያሳሰበ መምጣቱን ዓለም አቀፉ የቀይ መስቀል ኮሚቴም በበኩሉ አስጠንቅቋል። የእስራኤል ጦር ጥቃቱን ከመፈጸሙ በፊት በጢሮስ ወረዳ በዛቆቅ አልሙፍዲና በጢሮስ ከተማ ነዋሪዎች ላይ አዲስ የግዳጅ ማፈናቀል ትዕዛዝ አውጥቶ እንደነበርም
ይታወሳል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ